ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 23 ዛሬ የምንማማርበት ርዕስ ኮንሰርቫቲቭ ኤንድ ነን ኮንሰርቫቲቭ ፎርስ በሚል ርዕስ ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። There are two types of forces, conservative and non-conservative force. የመጀመሪያው ስናይ a conservative force is a force with the property that the total work done by the force is moving a particle between 2 points is independent of the path taken. ብዙ ጊዜ እነዚህ ኮንዘርቫቲቭ ፎርስ የምንላቸው ፓዝ ኢንዲፔንደንት ናቸው። ፓዝን ተከትለው ወይም ደግሞ ዲፔንድ አይሆኑም ወርክ ደን ስንፈልግ ማለት ነው። ብዙ ጊዜ ፓዝ ኢንዲፔንደንት ፎርስ የምንላቸው አንደኛው ኮንዘርቫቲቭ ፎርስ ናቸው። ነን ኮንዘርቫቲቭ ፎርስ the other name of non-conservative force dissipative force ተብለው ይጠራሉ። እነዚህ ፎርሶች ደግሞ ፓዝ ዲፔንደንት ናቸው። a non-conservative force is a type of force where the work done depends on the path taken. ብዙ ጊዜ እነዚህ ፎርሶች ፓዝ ዲፔንደንት የሆኑ ፎርሶች ምን ይባላሉ? ነን ኮንዘርቫቲቭ ፎርስ ወይንም ደግሞ ዲሲፓቲቭ ፎርስ ይባላሉ። by the object and not just its initial and final position. ብዙ ጊዜ it does not depend on initial and final position. ከኢኒሻል እና ከፋይናል ፖዚሽን ወይንም ደግሞ ፓዝ ዲፔንድ ስለሚሆኑ ፓዝ ዲፔንዳንት የሆኑ ፎርሶች ምን ይባላሉ? ነን ኮንዘርቫቲቭ ፎርስ ተብለው ይጠራሉ ማለት ነው። እንደ ኤግዛምፕል ብናይ ኮንዘርቫቲቭ ፎርስ የምንላቸው ሰም ኤግዛምፕልስ አንደኛው ግራቪቴሽናል ፎርስ ነው። ግራቪቴሽናል ፎርስ ኮንዘርቫቲቭ ፎርስ ነው። ይሄ ግራቪቴሽናል ፎርስ ፓዝ ኢንዲፔንዳንት ነው። ፓዝን ተከትሎ ወይም ዲፔንድ ሆኖ አንፈልገውም ማለት ነው። ኦኬ ለምሳሌ ኢን ኤ ክሎዝድ ፓዝ ሄዶ ቢመለስ ለምሳሌ አንድ ኦብጀክት ቨርቲካሊ ዳውን ኤንድ ቨርቲካሊ አፕ ክሎዝድ ፓዝ ቢፈጥር ወርክ ደን ቫልዩ ዜሮ ነው የሚመጣው። ግራቪቴሽናል ፎርስ ፓዝ ኢንዲፔንዳንት ነው። ኤሌክትሪክ ፎርስ ወይም ደግሞ ኤሌክትሮስታቲክ ፎርስ የምንለው ቢትዊን ቻርጅ በቻርጆች መካከል የሚፈጠር ፎርስ ነው። በቻርጆች መካከል አንላይክ ወይም ላይክ ቻርጅ ሲሆኑ አይዘር አትራክሽን ኦር ሪፐልሽን ፎርስ ነው የሚኖረው። ስለዚህ ኤሌክትሮስታቲክ ፎርስ ፓዝ ኢንዲፔንዳንት ነው። ስለዚህ ይሄ ኤሌክትሮስታቲክ ፎርስ ኮንዘርቫቲቭ ፎርስ ተብሎ ይጠራ ማለት ነው። ዲያዘር ፓዝ ኢንዲፔንዳንት የሆነው ፎርስ ኢላስቲክ ማቴሪያሎች ላይ የሚኖር ፎርስ ነው። ኢላስቲክ ማቴሪያሎች ላይ የሚኖር ፎርስ ኢላስቲክ ፎርስ ብለን የምንጠራው ነው። ባለፈው ሌሰናችን ላይ ስለ ኢላስቲክ ፖቴንሻል ኤነርጂ አውርተናል። ኢላስቲክ ማቴሪያሎች ላይ ስትሬች ወይም ኮምፕረስ ስናደርግ የሚኖር ፎርስ ኢላስቲክ ፎርስ ይባላል። ብዙ ጊዜ ኢላስቲክ ፎርስ ወርክ ደን ባይ ኢላስቲክ ፎርስ ፓዝ ኢንዲፔንደንት ስለሆነ ይሄ ፎርስ ምን ይባላል? ኮንዘርቫቲቭ ፎርስ ይባላል። ሰም ኤግዛምፕልስ ኦፍ ኮንዘርቫቲቭ ፎርስ የምንላቸው ግራቪቴሽናል ፎርስ፣ ኤሌክትሮስታቲክ ፎርስ ወይም ኤሌክትሪክ ፎርስ እንዲሁም ኢላስቲክ ፎርስ ብለን የምንጠራቸው ሰም ኤግዛምፕልስ ኦፍ ኮንዘርቫቲቭ ፎርስ ናቸው። እነዚህ ፓዝ ኢንዲፔንዳንት ናቸው። ፓዝ ዲፔንዳንት ናቸው ብለን የምንጠራቸው ደግሞ ነን ኮንዘርቫቲቭ ፎርስ ብለን ከምንጠራቸው ሰም ኤግዛምፕልስ አንደኛው ፍሪክሽን ነው። ወርክ ደን ባይ ፍሪክሽን ስንፈልግ ፓዙን ተከትለው ወይንም ደግሞ ዲፔንድስ ኦን ዘ ፓዙን አይተን ፍሪክሽን ወርክ ደን ባይ ፍሪክሽን እንፈልጋለን ማለት ነው። ለምሳሌ ከአንድ ፖዚሽን ላይ ስትሬት ላይን እና ከርቭድ ፓዝ ቢሆን ፍሪክሽን ሊጨምርም ሊቀንስም ይችላል። ለምሳሌ ስትሬት ላይን ነው ሴም ፖዚሽን ወይንም ደግሞ ከመነሻው እስከ መድረሻው ያለውን ዲስታንስ ወስደን ፓዙን ብንለካ ከርቭድ ፓዝ ቢሆንና ስትሬት ላይን ቢሆን ፍሪክሽን የሚጨምር የትኛው ነው? ሞር ፓዝ ቢሆን ፍሪክሽኑ ይጨምራል። ስሙዝ በሆነ ቁጥር ደግሞ የፍሪክሽን መጠኑ እየቀነሰ ይመጣል ማለት ነው። ፍሪክሽን አንደኛው ፓዝ ዲፔንዳንት ነው ማለት ነው። ወርክ ደን ባይ አፕላይድ ፎርስም እንደዚሁ አፕላይድ ፎርሳችን ፓዝ ዲፔንዳንት ነው። ቴንሽን ፎርስ ገመድ ላይ የሚኖር ፎርስ ፓዝ ዲፔንዳንት ነው። ስለዚህ ሰም ኤግዛምፕልስ ኦፍ ነን ኮንዘርቫቲቭ ፎርስ ከምንላቸው ፍሪክሽን ፎርስ፣ አፕላይድ ፎርስ እና ቴንሽን ፎርስ እነዚህ ናቸው ማለት ነው። ሉክ ለምሳሌ ሁለት ኤግዛምፕሎችን እንወስድ። አንደኛው ኮንዘርቫቲቭ ፎርስ ብለን ከምንጠራው ወርክ ደን ባይ ግራቪቲ ነው፣ ግራቪቴሽናል ፎርስ ነው። ለምሳሌ ይሄ ኦብጀክት ኢንክላይንድ ፕሌን አለ። ከኤ ወደ ቢ ብንወስደው ፖዚሽኑን ብናየው ከፍታውን ከግራውንድ ሌቭል ከቢ ሌቭል እስከ ድረስ ያለውን ሃይት ብንወስድ በዚህ ከፍታ ውስጥ ኦብጀክቱ ከኤ ወደ ቢ ነው ሙቭ ያደረገው።
ስለዚህ ይህንን ስናየው ኮንዘርቫቲቭ ፎርስ ፓዝ ኢንዲፔንዳንት ነው ብለናል። ፓዙ ምንም አይነት ፋክተር የለውም፣ ዲፔንድ አይሆንም። ፓዝ የምንለው ከኤ እስከ ቢ ያለው የዲስታንስ መጠን ማለት ነው። ሶ ስትሬት ላይን እና ልክ እንደዚህ ከርቭድ አንዴ አፕ አንዴ ዳውን ቢል አሁንም ከኤ እስከ ቢ ያለው ከግራውንድ ሌቭል ብናየው ከፍታው እኩል ነው አይደለ? ሶ ከርቡን ስናየው ብቻ አንደኛው ስትሬት ላይን መሆኑ ነው፣ ሌላኛው ደግሞ ጀስት የተወሰነ ከርቭድ ነው። ሶ እዚህ ጋር እንደምታዩት የወርክ ደን ባይ ግራቪቲ ብንወስድ ግራቪቴሽናል ፎርስ አት ፖይንት ኤ እና ግራቪቴሽናል ፎርስ አት ፖይንት ቢ ያለውን የግራቪቴሽናል ፎርስ መጠን ብንፈልግ አት ፓዝ ዋን ላይ ግራቪቴሽናል ፎርስ ወይም ወርክ ደን ባይ ግራቪቲ ብንፈልግ እና ፓዝ ቱ ላይ ሁለተኛው ፓዝ ደግሞ እንደምታዩት ከርቭድ ነው ያለውን ወርክ ደን ባይ ግራቪቲ ብንፈልግ ምንም አይነት ልዩነት የለውም ማለት ነው። ሶ ፎርስ ኦፍ ግራቪቲ ወይም ግራቪቴሽናል ፎርስ ማለት ዌይት ነው፣ ማስ ታይምስ ግራቪቲ ነው። ስለዚህ ወርክ ደን ባይ ግራቪቲ ስንፈልግ ጀስት ፎርስ ኦፍ ግራቪቲ ታይምስ ዲስፕሌስመንት። እዚህ ጋም ወርክ ደን ባይ ግራቪቲ ስንፈልግ እንደዚሁ ፎርስ ኦፍ ግራቪቲ ታይምስ ቨርቲካል ዲስፕሌስመንት ነው። ስለዚህ ለግራቪቴሽናል ፎርስ ምንም አይነት የፓዙ ከርቭድ መሆን ምንም አይነት ፋክተር የለውም። ሶ የፎርስ ኦፍ ግራቪቲ መጠኑን እንደዚህ ከርቭድ ሆነም ዚግዛግ ሆነም ወይም ስትሬት ፓዝም ሆነ ምንም አይነት ፋክተር የለውም። ስለዚህ ግራቪቴሽናል ፎርስ ኮንስታንት ነው አይደለ? ምክንያቱም ፎርስ ኦፍ ግራቪቲ ማለት ማስ ታይምስ ግራቪቴሽናል አክሰለሬሽን ኤምጂ ነው። ማስ ኦፍ ዘ ቦዲ ኤንድ ግራቪቴሽናል አክሰለሬሽን ነው። ስለዚህ ምንም አይነት ሊጨምርም ሊቀንስም የሚችልበት ወይ የለም። ስለዚህ ግራቪቴሽናል ፎርስ አንደኛው ኮንዘርቫቲቭ ፎርስ ነው። ሶ ኮንዘርቫቲቭ የሆነው ምክንያት አንደኛው ፓዝ ኢንዲፔንደንት ስለሆነ ነው። ፓዙ ምንም አይነት ሊጨምርበትም ሊቀንስበትም የሚችለው ነገር ስለሌለ ግራቪቴሽናል ፎርስ ኢዝ ፓዝ ኢንዲፔንደንት ነው ብለን ተናግረናል። ሶ ግራቪቴሽናል ፎርስ ዊ ሴድ ኮንዘርቫቲቭ ፎርስ ነው ብለን የምንናገረው ለዛ ነው። ሌላኛው ነን ኮንዘርቫቲቭ ፎርስ ውስጥ መካከል አንደኛውን ብንወስድ ፍሪክሽን ነን ኮንዘርቫቲቭ ፎርስ ነው። ቢኮዝ ፓዝ ዲፔንደንት ነው አይደለ? ፓዝ ዲፔንደንት ነው ብለናል። ሶ እዚህ ጋር እንደምታዩት ፒክቸሩ ጋር ፍሪክሽን እዚህ ፓዝ ዋን ላይ እና ፓዝ ቱ ላይ ሊጨምር ወይንስ ሊቀንስ ይችላል ብለን ስናይ ይህንን ስናይ ከዚህ ዲስታንስ ከኤ እስከ ቢ ያለው እና ከኤ እስከ ቢ ያለው ዲስታንስ ደግሞ ከርቭድ ቢሆን ፍሪክሽኑ የትኛው ነው የሚጨምረው ነው። ሶ ወርክ ደን ባይ ፍሪክሽን ስንል ለምሳሌ ኦብጀክቱ ስላይድ ዳውን ነው የሚሄደው፣ ካይነቲክ ፍሪክሽናል ፎርስ አለ። ከርቭድ ፓዝ ነው የሚሄደው፣ ካይነቲክ ፍሪክሽናል ፎርስ አለ። ሶ ካይነቲክ ፍሪክሽናል ፎርስ ይጨምራል ወይስ ተመሳሳይ ነው? ከኤ ወደ ቢ ሲሄድ ፓዙን ስታዩት ይሄ ካርቭድ ፓዝ ነው፣ ይሄኛው ደግሞ ስትሬት ፓዝ ነው። ሶ እንደምታዩት ይህንን ስትሮች ብናደርገው ይህን ዲስታንስ የዚህ ሞር ሎንገር ነው ያለው ርቀት ከኤ እስከ ቢ ድረስ ያለውን ስናይ አንድ ወጣ ገባ ስለሆነ ፓዙ ይጨምራል። ሶ ፍሪክሽን ዳዝ ሞር ወርክ ኢፍ ዘ ፓዝ ኢዝ ሎንገር አይደለ? ሶ ፓዙ ሎንገር በሆነ ቁጥር የፍሪክሽን መጠን ምን ይሆናል? ይጨምራል ማለት ነው። ስለዚህ ፍሪክሽን ፎርስ ምንድን ነው ማለት ነው? ፓዝ ዲፔንዳንት ነው። ፓዙን ተከትሎ ባለው የመጠን ዲፔንድ ይሆናል ማለት ነው። ሶ ፍሪክሽን ፓዙ በጨመረ ቁጥር ወይንም ደግሞ ያለው የዲስታንስ መጠን በጨመረ ቁጥር ፍሪክሽን አብሮ ይጨምራል። ፓዙ ደግሞ በቀነሰ ቁጥር ወይንም ደግሞ ሾርት ዲስታንስ በሆነ ቁጥር ያለው የፍሪክሽን መጠን ይቀንሳል። ስለዚህ ፍሪክሽን ፎርስ ምንድን ነው ማለት ነው? ፓዝ ዲፔንዳንት ነው። ሶ ፍሪክሽናል ፎርስ ፓዝ ዲፔንዳንት የሆነ ፎርስ ከሆነ ምን ተብሎ ይጠራል? ነን ኮንዘርቫቲቭ ፎርስ ይባላል፣ ወይንም ደግሞ ዲሲፓቲቭ ፎርስ ተብሎ ይጠራል ማለት ነው። The other difference between conservative and non-conservative force, the work done by a conservative force on a particle moving through any closed path is zero. ብዙ ጊዜ work done by conservative force path independent ነው። ነገር ግን in a closed path work done ስንፈልግ conservative force work done by conservative force ስንፈልግ in a closed path work doneአችን ዜሮ ይመጣል ይላል። ሶ እንዴት ነው የሚመጣው የሚለውን ቼክ ማድረግ እንችላለን። ለምሳሌ እንደ ኤግዛምፕል አንድ ብንወስድ ኮንዘርቫቲቭ ፎርስ ብለን ከምንጠራቸው ውስጥ አንደኛው ግራቪቴሽናል ፎርስ ነው። ለምሳሌ አንድ ኦብጀክት ስታርት ፍሮም ሂር ከዚህ ተነሳ እንበል። ከዚህ ተነስቶ ወደ ላይ ሙቭ አደረገ። ወደ ላይ ሙቭ አደረገ፣ ከኤ ወደ ቢ ሙቭ አደረገ ብንል አጌን እንደገና ከቢ ደግሞ ወደ ሲ ሙቭ አደረገ፣ ወደዚህ ቱ ዘ ራይት ዳይሬክሽን ሙቭ አደረገ ብንል ዘን ከሲ ወደ ዲ ሙቭ አደረገ ብንል እዚህ ጋር ደረሰ ብንል ዘን ወደ ነበረበት ከዲ ደግሞ ወደ ኤ ሙቭ አደረገ። ስለዚህ ይሄ ክሎዝድ ፓዝ ነው። የተነሳው ኤ ነው፣ ከኤ ነው
ከዚህ ነው የተነሳው ወደ ቢ ሙቭ አደረገ። ከቢ ወደ ሲ ሙቭ አደረገ። ከሲ ወደ ዲ ቦታ ፕሌስ ደረሰ። ከዲ ደግሞ ወደ ኤ ተመልሶ መጣ። ይሄ ማለት ክሎዝድ ሉፕ ወይም ክሎዝድ ፓዝ ነው። ሶ ወርክ ደን ባይ ግራቪቲ እንዴት ነው የሚፈለገው ስንል ከዚህ በፊት እንደተማር ነው ወርክ ደን ባይ ግራቪቲ እስኪንፈልግ። ሶ ወርክ ደን ባይ ግራቪቲ ስንፈልግ ጀስት ማስ ኦፍ ዘ ቦዲ አለ። ወርክ ደን ኢዝ ኢኳል ቱ ፎርስ መልቲፕላይድ ባይ ዲስፕሌስመንት ነው። ሶ ያለን ፎርስ ኦፍ ግራቪቲ ከሆነ ወርክ ደናችን ምን ይባላል? ወርክ ደን ባይ ግራቪቲ ይባላል። ሶ ግራቪቴሽናል ፎርስ ኮንዘርቫቲቭ ፎርስ ነው አይደለ? ወርክ ደን ባይ ግራቪቲ እንዴት ነው የሚፈለገው ስንል the magnitude of gravitational force, magnitude of displacement, the angle between gravitational force and displacement cos theta ይባላል። ስለዚህ ወርክ ደን በእያንዳንዱ ፖዚሽን እንፈልግ እስኪ። ክሎዝድ ፓዝ ላይ ዜሮ ይመጣል አይመጣም? ወርክ ደናችን in a closed path ኮንዘርቫቲቭ ፎርስ ከሆነ ዜሮ ይመጣል ይላል። ሶ ሃው እንዴት ነው የሚመጣው የሚለውን እንየው። ሶ የመጀመሪያው ከኤ ወደ ቢ ሙቭ ሲያደርግ the direction of displacement ወዴት ነው? ወደዚህ ነው አይደል? የዲስፕሌስመንት አቅጣጫ ቨርቲካሊ አፕ ነው። ዌይት ደግሞ ወርታች ነው አይደል? ዌይት ማለት ክብደቱ ስንት ነው ነው። ክብደት እንዴት ነው የምንፈልገው? ዌይት ወይም ፎርስ ኦፍ ግራቪቲ is equal to weight is equal to mass times gravitational acceleration። ማስ አለ፣ የመሬት gravitational acceleration አለ። so the direction of gravitational force and the direction of displacement ምን ሆነ? እዚህ ጋር ስናየው ከኤ ወደ ቢ ማለት ነው ኔጌቲቭ ወርክ ደን ይመጣል። ምክንያቱም the direction of work done by gravity from A to B ከኤ ወደ ቢ ማለት ነው። ከኤ ወደ ቢ ሙቭ ሲያደርግ ማግኒቲዩድ ኦፍ ፎርስ እዚህ ጋር እንደምታዩት ዳውንዋርድ ነው። ማግኒቲዩድ ኦፍ ዲስፕሌስመንት ደግሞ በዚህ ሳይድ ነው። አቅጣጫውን ስናይ ማግኒቲዩዳቸው አለ፣ ዳይሬክሽን አላቸው። ዳይሬክሽናቸውን ስናይ ስትሬት አንግል መጣ። የዲስፕሌስመንት እና የኦብጀክቱ ዌይት በመካከላቸው ያለው አንግል 180 ዲግሪ ሆነ። ኮስ 180 ዲግሪ ደግሞ ኔጌቲቭ አንድ እንደሚመጣ ተነጋግረን ኔጌቲቭ ሲባዛ ማግኒቲዩድ ኦፍ ፎርስ ኦፍ ግራቪቲ ኤንድ ዲስፕሌስመንት ኔጌቲቭ ወርክ ደን እናገኛለን ማለት ነው። ኦኬ ከዚህ በፊት በደንብ እንደተማር ነው እዚህ ጋር ከኤ ወደ ቢ ያለው ኔጌቲቭ ወርክ ደን አለን። ኦኬ እዚህ ጋር ከቢ ወደ ሲ ስንመጣ ደግሞ ወርክ ደናችን ዜሮ ነው የሚመጣው። ምክንያቱም የዲስፕሌስመንት አቅጣጫ ከቢ ወደ ሲ ሙቭ ሲያደርግ ወደዚህ ነው አቅጣጫ። የዌይት ዳይሬክሽን ደግሞ የኦብጀክቱ ዌይት ዳይሬክሽን እንደ ኤምጂ ነው አይደል? ስለዚህ በሁለቱ መካከል ስንት ዲግሪ ተፈጠረ? 90 አይደለ? 90 ዲግሪ ከሆነ ኮስ 90 ዜሮ ነው። ሶ ከቢ ወደ ሲ ወርክ ደን ባይ ግራቪቲ ፍሮም ቢ አፕ ቱ ሲ ያለው ከቢ ወደ ሲ ሎኬሽን ወይም ፖዚሽን ስንወስድ ወርክ ደናችን ዜሮ ነው። ምክንያቱም ዜሮ የመጣበት ምክንያት the direction of displacement እና የኦብጀክቱ ማስ ወይም ዌት ፎርስ ኦፍ ግራቪቲ በመካከሉ 90 ዲግሪ ነው አይደል? ስለዚህ በዚህ አንግል ኮስ 90 ዲግሪ ደግሞ ዜሮ ሲባዛ ኤኒ ቫልዩ ዜሮ ነው የሚመጣው። ፐርፐንዲኩላር ነው። ከቢ ወደ ሲ ምንም አይነት ወርክ ደን የለም ማለት ነው። ከሲ ወደ ዲ ሲሆን ደግሞ the direction of displacement ኦብጀክቱ ወዴት ነው የተጓዘው? ወደዚህ አቅጣጫ ነው የዲስፕሌስመንት አቅጣጫ። የዌት አቅጣጫም the same direction አይደል? በዛው አቅጣጫ ነው። ዌይት ዳይሬክሽን ወይም ፎርስ ኦፍ ግራቪቲ ማስ ታይምስ ግራቪቴሽናል አክሰሌሬሽን ነው ኤምጂ ማለት ነው። ስለዚህ ወርክ ደናችን ሲፈለግ ሁለቱም በተመሳሳይ አቅጣጫ ወይም ፓራላል ከሆኑ ወይም ኦን ዘ ሴም ላይን ከሆኑ በመካከላቸው ያለው አንግል 0 ዲግሪ ይባላል። ኮስ 0 ደግሞ አንድ እንደሚመጣ ከዚህ በፊት በደንብ አውርተናል። ሶ ግራቪቴሽናል ፎርስ ፍሮም ሲ ቱ ዲ ከሲ ወደ ዲ በሚጓዝበት ሰዓት ወርክ ደን ፖዚቲቭ ነው። ፖዚቲቭ ወርክ ደን ጂ ፕላስ ኤስ ማለት ነው አይደለ? ከዲ ወደ ሲ ሙቭ ሲያደርግስ ከዲ ወደ ኤ ከዲ ወደ ኤ። ስለዚህ የዲስፕሌስመንት አቅጣጫ ወደዚህ ነው። የዌት ዳይሬክሽን ደግሞ እዚህ ቦታ ላይ ፎርስ ኦፍ ግራቪቲ ኤምጂ ነው አይደለ? በሁለቱ መካከል ስንት ዲግሪ ይመጣ? 90። ኮስ 90 ዜሮ ስለሚሄድ ስለሚሆን ወርክ ደን ባይ ግራቪቲ ከዲ ወደ ኤ ከዲ ወደ ኤ ሙቭ ሲያደርግ ዜሮ ነው። እስኪ እንደምረው ቶታል ወርክ ደን ምን ይመስላል? ክሎዝድ ሉፕ ነው። ከኤ ወደ ቢ ከቢ ወደ ሲ ከሲ ወደ ከዲ ወደ ኤ የነበረበት ቦታ ክሎዝድ ፓዝ ማለት ያ ነው። ቶታል ወርክ ደን ሲፈለግ ወርክ ደን ፍሮም ኤ ቱ ቢ ያው ኔጌቲቭ ነው። ኔጌቲቭ ፎርስ ኦፍ ግራቪቲ ታይም ዲስፕሌስመንት ሲደመር ከቢ ወደ ሲ ፎርሱና ዲስፕሌስመንቱ 90 ዲግሪ ስለሚሆን ዜሮ መጥቷል። ዜሮ ሲደመር
ከሲ ወደ ዲ ፖዚቲቭ የሆነ ወርክ ደን አግኝተናል። ምክንያቱም ወርክ ደን እና ዲስፕሌስመንት ሴም ዳይሬክሽን ስለሆኑ ፖዚቲቭ ወርክ ደን አለን። ኦኬ ፕላስ ከዲ ወደ ኤ ያለው በዲስፕሌስመንት እና በፎርስ ኦፍ ግራቪቲ መካከል ያለው ዳይሬክሽን 90 ዲግሪ ስለሆነ 0 መጣ። ስለዚህ ስንደማምራቸው ይሄ 0 0 ነው። ይሄ እና ይሄ ግን አንዱ ማይነስ አንዱ ፕላስ ነው አይደለ? አንዱ ማይነስ አንዱ ፕላስ ከሆነ ምን ይፈጠራል ነው ቶታል ወርክ ደናችን። እነዚህ 0 0ዎችን አውጥተን ብናይ ፎርስ ኦፍ ግራቪቲ ታይምስ ዲስፕሌስመንት ሲደመር ፎርስ ኦፍ ግራቪቲ ታይምስ ዲስፕሌስመንት። ሶ እንደምታዩት ከኤ ወደ ቢ ሲጓዝ ያለ ዲስፕሌስመንት 2 ሜትር ከሆነ ከሲ ወደ ቢም እንደዚሁ 2 ሜትር ነው። እኩል ሜትር አላቸው። የክብደት መጠኑም እኩል ነው። ስለዚህ ሁለቱ ተመሳሳይ ማግኒቲዩድ ካላቸው ስንደምረው ቶታል ወርክ ደኑ ምንድነው 0 ጁል ይመጣል ማለት ነው። ስለዚህ ምን ማለት ነው ወርክ ደን ባይ ይሄ ፖዚቲቭ ወርክ ደን እና እዚህ ጋር የመጣው ፖዚቲቭ ወርክ ደን ኔጌቲቭ ዋን አናዘር ይጣፋፋሉ። ለምሳሌ ይሄ 10 ጁል ቢመጣ ይሄም 10 ጁል ይመጣል። ይሄ ኔጌቲቭ ነው፣ ይሄ ፖዚቲቭ። ኔጌቲቭ 10 እና ፖዚቲቭ 10 ሲደማመር 0 ይመጣል ማለት ነው። ስለዚህ the work done by conservative force on the particle moving through any closed path is 0. closed path ወይንም ደግሞ closed loop ከሆነ ወርክ ደናችን ምንድነው የሚሆነው 0 ጁል ይመጣል ማለት ነው። ኦር በደንብ ግልጽ እንዲሆንላችሁ ወይንም እንደዚህ እናደርግ። ኦብጀክቱ ለምሳሌ vertically up move አደረገ። ሶ ይሄ ኦብጀክት ለምሳሌ ማሱ 2 ኪሎ ግራም ነው ብዬ ልሰይመው በቁጥር ይሁን። ሶ ኦብጀክቱን ቨርቲካሊ አፕ ሙቭ አረኩት። ሶ ከዚህ ወደዚህ ሙቭ አረግን። ሶ ሙቭ ስናረገው ምን ያህል ርቀት ተጉዟል? ዲስፕሌስመንት ሌትስ ቴክ 4 ሜትር ነው። ሶ ወርክ ደን እስኪ ደርሶ ሲመለስ ያለው ክሎዝድ ፓዝ እንዲሆን ሄዶ መምጣት ማለት ነው። ከኤ ወደ ቢ አገን ከቢ ወደ ኤ አጠቃላይ ክሎዝድ ፓዝ ሲሆን ቶታል ወርክ ደናችን ስንት ነው? እውነት ወርክ ደን ባይ ግራቪቲ ኢን ክሎዝድ ፓዝ 0 ይመጣል የሚለውን ቼክ ለማድረግ ማለት ነው። ኦኬ ሶ ወርክ ደናችን ስንፈልግ የመጀመሪያው የኦብጀክቱ ዲስፕሌስመንት ወዴት ነው? ወዴት ነው ሙቭ ያደረገው? ቨርቲካሊ አፕ አይደል? ዘ ዳይሬክሽን ኦፍ ዲስፕሌስመንት ቨርቲካሊ አፕ ነው። ዘ ዳይሬክሽን ኦፍ ዌይት ደግሞ ዌይት ማለት ማስ ታይምስ ግራቪቴሽናል አክሰለሬሽን ነው። ዌይታችን ስንት ነው ስንል ማስ 2 ኪሎ ግራም ነው። የመሬት ግራቪቴሽናል አክሰለሬሽን 10 እንውሰድ 10 ኒውተን ፐር ኪሎግራም ወይም ሜትር ፐር ሰከንድ ስኩዌር ማድረግ ትችላላችሁ። ተመሳሳይ ነው። 2 ሲባዛ 20 ኒውተን ዌይቱ 20 ኒውተን ነው። ስለዚህ በፎርስ ኦፍ ግራቪቲ ወይንም በዌይት መካከል እና በዲስፕሌስመንቱ መካከል ያለው ዳይሬክሽን ስናይ ዘ ዳይሬክሽን ኦፍ ዲስፕሌስመንት አፕ ነው። ዘ ዳይሬክሽን ኦፍ ዌይት ወይንም ፎርስ ኦፍ ግራቪቲ ደግሞ ዳውን አይደል? ሁሌም ፐርፐንዲኩላር ቱ ዘርዝ ስለሆነ ተዋርድ ዘ ሴንተር ኦፍ ዘርዝ ስለሆነ በሁለቱ መካከል ያለው አንግል 180 ዲግሪ ሆነ። ኮስ 180 ዲግሪ ደግሞ ስንት ነው? ኔጌቲቭ 1 ነው። ስለዚህ ወርክ ደን ስንፈልግ ወርክ ደን ባይ ግራቪቲ ማግኒቲዩድ ኦፍ ፎርስ ኦፍ ግራቪቲ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ። ወርክ ደን ባይ ግራቪቲ ፎርስ ኦፍ ግራቪቲ ወይንም ዌይቱ 20 ኒውተን ነው። 20 ኒውተን ሲባዛ የዲስፕሌስመንቱ ማግኒቲዩድ 4 ሜትር ነው። 4 ሜትር ኮስ በአንግሉ ስንት ነው? በዲስፕሌስመንት እና በፎርስ ኦፍ ግራቪቲ 180 ዲግሪ ኮስ 180 ደግሞ ኔጌቲቭ 1 እና ባዛው ወርክ ደን ባይ ግራቪቲ 20 ሲባዛ በ4 80 መጣ። 80 ሲባዛ በኔጌቲቭ 1 ኔጌቲቭ 80 ኒውተን ሜትር ወይም ጁል። ሶ ይሄ ወርክ ደን ከኤ ወደ ቢ ነው አይደለ? ኦብጀክቱ ከኤ ወደ ቢ ሲሆን ኔጌቲቭ 80 ጁል መጣ። ግን ክሎዝድ ፓዝ ማለት ደርሶ መመለስ አለበት። ከኤ ወደ ቢ ከተጓዘ በኋላ ከቢ ወደ ኤ ሙቭ ቢያደርግስ ሪተርን ባክ ቢያደርግስ? ሪተርን ባክ ሲያደርግ ወርክ ደናችን ስንፈልግ አሁንም የዲስፕሌስመንት አቅጣጫ ወዴት ነው ስንል ወደታች ነው አይደል? the direction of displacement vertically down ነው። ኦኬ the direction of displacement vertically down ነው። የኦብጀክቱ ዌይትም ክብደቱ ወደታች ነው አይደለ? ዌይት ዳይሬክሽን ፎርስ ኦፍ ግራቪቲ የምንለው ዌይት ማስ ታይምስ ግራቪቲ ነው። ማሱም ተመሳሳይ ነው። ማስ ወደ ላይ ወጣ ወደታች ኮንስታንት ነው አይደል? ኤቭሪዌር ኮንስታንት ነው። የመሬት ግራቪቴሽናል አክሰለሬሽንም 9.8 ወይም 10 ስለምንወስድ 20 ኒውተን ነው የምንወስደው። ሶ ሁለቱ መካከል ፎርስ ኦፍ ግራቪቲም ቨርቲካሊ ዳውን 20 ኒውተን ማለት ነው። ስለዚህ ወርክ ደን ስንፈልግ እንዴት ነው ስንል ወርክ ደን is equal to gravity
ወርክ ደን ባይ ግራቪቲ ፎርስ ኦፍ ግራቪቲ ሲባዛ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ። አንግሉን ቼክ እናደርግ። በሁለቱም መካከል ያለው አንግል 0 ዲግሪ ነው። ኮስ 0 ዲግሪ ደግሞ አንድ ነው፣ ፖዚቲቭ አንድ ነው። ስለዚህ ወርክ ደን ባይ ግራቪቲ ፎርስ ኦፍ ግራቪቲ ሃው ማች 10 ኒውተን ነው። ዲስፕሌስመንት ደግሞ ከቢ ወደ ኤም ሲጓዝ እኩል ርቀት ነው፣ 4 ሜትር ይመጣል። ኮስ 0 ዲግሪ 1 ነው። ሶ መልቲፕላይ ስናደርገው ወርክ ደን ባይ ግራቪቲ 20 ሲባዛ በ4 80 80 ሲባዛ በ1 80 ኒውተን ሜትር ወይንም ጁል ነው። ሶ ይሄ ወርክ ደን ባይ ግራቪቲ ከቢ ወደ ኤ ነው አይደል? ከቢ ወደ ኤ ሙቭ ሲያደርግ። ስለዚህ ክሎዝድ ሉፕ ማለት ደርሶ መመለስ ነው ብያቸዋለሁ። ቶታል ወርክ ደን ስንፈልግ ወርክ ደን ባይ ግራቪቲ ፍሮም ኤ ቱ ቢ ፕላስ ወርክ ደን ባይ ግራቪቲ ፍሮም ቢ ቱ ኤ እንደምራችሁ ሰማፕ ስናደርገው የምናገኘው ሪዛልት ምን ይመስላል ነው። ቶታል ወርክ ደን ኢኳል ቱ ወርክ ደን ፍሮም ኤ ቱ ቢ ስንት ነው? ኔጌቲቭ 80 ጁል ሲደመር ወርክ ደን ባይ ግራቪቲ ፍሮም ቢ ቱ ኤ ከቢ ወደ ኤ ሲጓዝ ደግሞ ፖዚቲቭ 80 ጁል። ኔጌቲቭ 80 ሲደመር ፖዚቲቭ 80 ዜሮ ይመጣል ማለት ነው። ስለዚህ ግራቪቴሽናል ፎርስ ኮንዘርቫቲቭ ፎርስ ነው። ፓዝ ኢንዲፔንዳንት ነው ብያቸዋለሁ። ዘ ወርክ ደን ባይ ኮንዘርቫቲቭ ፎርስ ዘ ፓርቲክል ሙቪንግ ስሩ ኤኒ ክሎዝድ ሉፕ ኢዝ ምን መጣል እንዳረጋገጥ ነው ዜሮ ይመጣል ማለት ነው። ማንኛውም በኮንዘርቫቲቭ ፎርስ የሚፈጠር ወርክ ደን ክሎዝድ ፓዝ ከሆነ ወርክ ደኑ ዜሮ ይመጣል ማለት ነው። ሌላኛው ወርክ ደን ኢን ራውንድ ትሪፕ ወይም ክሎዝድ ፓዝ ነን ኮንዘርቫቲቭ ፎርስ ከሆነ ነን ዜሮ ነው፣ ዜሮ አይመጣም ማለት ነው። ለምሳሌ ክሎዝድ ፓዝ ብለን ወይንም ደግሞ ራውንድ ትሪፕ ደርሶ መልስ ከምንለው ውስጥ አንደኛው ፍሪክሽን ፎርስ መውሰድ ትችላላችሁ። አንድ ኦብጀክት ደርሶ ቢመለስ ፍሪክሽኑ ዜሮ ይመጣል፣ እንደ ኮንዘርቫቲቭ ፎርስ አይመጣም። ምክንያቱም ቼክ እናድርግ እስኪ። ፓዝ ዲፔንዳንት ነው ፍሪክሽን ፎርስ። ለምሳሌ ሂር ኢዝ ኦብጀክት፣ ኦብጀክቱ እዚህ ጋር ነው ብለን እናስብ። ኦብጀክቱ ወደዚህ ሙቭ አደረገ ብንል ፍሪክሽን ፎርስ እንፈልግ፣ ካይነቲክ ፍሪክሽን ፎርስ። ከኤ ወደ ቢ ሙቭ አደረገ እንበል። መጀመሪያ ኦብጀክቱ ሙቭ ሲያደርግ ከኤ ወደ ቢ ያለው የዲስፕሌስመንት መጠን አለ። ስለዚህ ስንደምረው ዜሮ ይመጣል አይመጣም የሚለውን ቼክ ማድረግ እንችላለን። ወርክ ደን ባይ ፍሪክሽን ስናየው ወርክ ደን ባይ ፍሪክሽን ስናየው እዚህ ጋር እንስራው። ወርክ ደን ኢዝ ኢኳል ቱ ፎርስ መልቲፕላይድ ባይ ዲስፕሌስመንት አይደለ? አሁን የምንሰራበት በፍሪክሽን ፎርስ ነው። ፍሪክሽን ፎርስ ነን ኮንዘርቫቲቭ ፎርስ ነው ብለናል። ስለዚህ ወርክ ደን እና ወርክ ደን ባይ ፍሪክሽን ስንፈልግ ይሄን እንውሰድ። ማግኒቲዩድ ኦፍ ፎርስ ኦፍ ካይነቲክ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ። ኦብጀክቱ ስታርት ፍሮም ሎኬሽን ኤ ብለን ከኤ ወደ ቢ ነው ሙቭ ያደረገውን በል በቀላል እንግባባ። ፍሮም ወርክ ደን ባይ ፍሪክሽን ፍሮም ኤ ቱ ቢ ኦብጀክቱ ዲስፕሌስ ያደረገው ከኤ ተነስቶ ወደ ቢ ነው ብለን ስላሰብ ነው። ስለዚህ የዘ ዳይሬክሽን ኦፍ ዲስፕሌስመንት ከኤ ወደ ቢ ወዴት ነው ዲስፕሌስ ያደረገው? ወደዚህ አቅጣጫ፣ የዲስፕሌስመንት አቅጣጫ። የፍሪክሽን አቅጣጫ ደግሞ ከኦብጀክቱ እንቅስቃሴ ተቃራኒ ነው። ፎርስ ኦፍ ካይነቲክ ፍሪክሽን በሁለቱ መካከል ስንት ዲግሪ ተፈጠረ? 180 ዲግሪ። ከዚህ በፊት እንዳልነው ኮስ 180 ዲግሪ ኔጌቲቭ አንድ ነው አይደለ? ኔጌቲቭ አንድ ነው። ስለዚህ ወርክ ደን ባይ ፍሪክሽን ፍሮም ኤ ቱ ቢ ኢዝ ኢኳል ቱ ማግኒቲዩድ ኦፍ ካይነቲክ ፍሪክሽን ማግኒቲዩድ ኦፍ ዲስፕሌስመንት ኮስ ስንት ዲግሪ? 180 ዲግሪ። ኮስ 180 ደግሞ ኔጌቲቭ አንድ ነው ብለናል። ኤፍ ኬ ታይምስ ዲስፕሌስመንት ሲባዛ ኔጌቲቭ አንድ ስናባዛው ወርክ ደን ባይ ፍሪክሽን ፍሮም ኤ ቱ ቢ ኔጌቲቭ ነው የሚመጣው ማለት ነው። ኔጌቲቭ ኤፍ ኬ ታይምስ ዲስፕሌስመንት። ኤ ከኤ ወደ ቢ ነው። ዘን ከኤ ወደ ቢ ተጓዘ። እንደገና ሪተርን ቢያደርግስ ኦብጀክቱ ከቢ ወደ ኤ። አሁን የካይነቲክ ፍሪክሽናል ፎርስ ዳይሬክሽን ሊለወጥም ከቢ ወደ ኤ ሲጓዝ የኦብጀክቱ እንቅስቃሴ ወደዚህ ነው። የፍሪክሽን ፎርስ ዳይሬክሽን ወዴት ነው የሚሆነው? በዚህ ሳይድ ነው የሚሆነው። የኦብጀክቱ ዲስፕሌስመንት ዳይሬክሽን ደግሞ ወደዚህ አቅጣጫ ነው። ወርክ ደን ባይ ፍሪክሽን ፍሮም ቢ ቱ ኤ ስንፈልግስ ምን ይሆናል የሚለውን እንየው። ፍሮም ኤ ቱ
from A to B አግኝተናል። from B to A ምን ይመስላል? so work doneናችን force work done by friction is equal from B to A ከA B ወደ A so magnitude of kinetic frictional force magnitude of displacement times cos theta so እስኪ በመካከላቸው ያለውን አንግል እንይ so እንቅስቃሴ ኦብጀክቱ እያደረገ ያለው ወደዚህ ነው የካይኔቲክ ፍሪክሽናል ፎርስ አቅጣጫ ደግሞ to the right direction ይሆናል ኦብጀክቱ ዲስፕሌስ የሚያደርገው ከB ወደ A ስለሆነ የዲስፕሌስመንት አቅጣጫ to the left ይሆናል ማለት so በሁለቱም መካከል ያለው አንግል 180 ዲግሪ ይሆናል ስለዚህ work done by friction from B to A magnitude of kinetic frictional force times magnitude of displacement times cosine of an angle of theta theta 180 ዲግሪ ነው cos 180 ዲግሪ ደግሞ ኔጌቲቭ 1 ነው ስለዚህ fk multiplied by displacement ሲባዛ በኔጌቲቭ 1 ምክንያቱም cos 180 ኔጌቲቭ 1 ስለሆነ ስናባዛ work done by friction from B to A ከB ወደ A ሙቭ ሲያደርግ ኔጌቲቭ 1 ሲባዛ በዛ ኔጌቲቭ fk times displacement ስለዚህ ይሄ ማለት የመጀመሪያውም ተመሳሳይ ነው አይደል so total work done ወይንም closed path ወይም closed round trip የምንለው ደርሶ ሲመለስ total work done ስንፈልግ የመጀመሪያው from work done by friction from A to B ሲደመር work done by friction from B to A so return back ሲያደርግ ማለት so ያሉትን ቫልዩስ ስናቀናነስ የመጀመሪያው ኔጌቲቭ work done የመጣው ኔጌቲቭ ወርክ ደን ሲመጣ ያገኘነው ሪዛልት ምን ይመስላል ነው ሶ እዚህ ጋር ነስራው ቶታል ወርክ ደን is equal to from A to B work done negative fk times displacement ነው ሲደመር work done by B to A እንደዚሁ minus fk times displacement so total work doneናችን negative fk times displacement plus እና minus አይደል so minus of minus 0 አይመጣም አይደለ ዘ ኔጌቲቭ ነው የሚመጣው ቶታል ወርክ ደናችን ኔጌቲቭ ኦፍ twice fk ራሱን በራሱ ስለሆነ twice of kinetic frictional force times displacement ማለት ነው ስለዚህ ቶታል ወርክ ደን ወይንም ወርክ ደን ባይ ራውንድ ትሪፕ ወይም ክሎዝድ ፓዝ ነን ኮንዘርቫቲቭ ፎርስ ሲሆን ዜሮ አይመጣም ወይንም ነን ዜሮ ነው ማለት ነው ኖት ዜሮ የሚለው ትክክለኛ ምክንያቱም እዚህ ጋር ካልኩሌት ስናደርግ እንደምታዩት ራውንድ ትሪፑ ሲመለስ just path dependent ነው friction force so negative work done ቢመጣም ግን work done round trip ላይ ዜሮ አይመጣም ማለት ነው the other difference between conservative and non conservative force the total energy remains constant ብዙ ጊዜ the total energy constant ነው everywhere so the work done is completely recoverable ብዙ ጊዜ work done by conservative force work done completely recoverable ነው so change ያደርጋል without low stage without energy low stage ካንድ ቦታ ወደ ሌላ ቦታ conserved ሲሆን ወይንም ካንድ ሎኬሽን ወደ ሎኬሽን change ሲያደርግ energy change ሲያደርግ completely recoverable ነው ወይንም ደግሞ unchanged ነው ማለት ነው so እንዴት እንደሆነ እናያለን the other non conservative force ሲሆን ደግሞ energy is dissipated as heat energy ብዙ ጊዜ work done by non conservative force energy low stage ይኖራል በድምጽና በሙቀት መልክ የኤነርጂ ብክነት ይኖራል ማለት ነው so the total energy is not constant አይደለም ማለት ነው ኦኬ ቼንጅ ያደርጋል የተወሰነ low stage before and after ያለ ኤነርጂ መጠን ስናቀናንሰው ለውጥ ይኖራል ማለት ነው በምን መልኩ ነው ኤነርጂ ብክነት ለምሳሌ work done by friction ብዙ ጊዜ እንደምን ይቆጠራል እንደ ሎው ስቴጅ ማለት ነው ሶ አንድን ኦብጀክት ስላይድ ስናደርግ አንደኛ በኦብጀክቱና በሰርፌሱ መካከል ሙቀት ይፈጥራል ሂት ደግሞ አንደኛው የኤነርጂ ብክነት ነው ሌላ ደግሞ አንድን ኦብጀክት ሌላ ኦብጀክት ላይ ስላይድ ስናደርግ ድምጽ የመሰማት ባህሪ አለ ኢን ዘ ፎርም ኦፍ ሳውንድም ኤነርጂ ሎው ስቴጅ አለ ማለት ነው ሶ ብዙ ጊዜ work done by non conservative force the work is not recoverable not completely recoverable totally recoverable አይደለም ማለት before and after ያለው የኤነርጂ መጠን እኩል አይመጣም ማለት ነው ኮንስታንት አይደለም በነን ኮንዘርቫቲቭ ፎርስ ለምሳሌ በኮንዘርቫቲቭ ፎርስ total energy remains constant የሚለውን በኤግዛምፕል ማየት እንችላለን ለምሳሌ look አንድ ኦብጀክት ከሆነ ቦታ ወይንም ከሆነ ፕሌስ ቢወረወር so ለምሳሌ work done by gravity አንደኛው
ኮንዘርቫቲቭ ፎርስ ነው ብለናል። ኢነርጂ ትራንስፈር አለ። ለምሳሌ ስታርት ፍሮም ኤ ኤንድ ቢ ግራውንድ ሌቭል ነው ብለን ብንነሳ ለምሳሌ ከኤ እስከ ቢ ያለው የዲስታንስ መጠን ወይ የከፍታ መጠን ሃይቱ 10 ሜትር ነው ብለን ብናስብ የኦብጀክቱ ማስ ደግሞ 2 ኪሎ ግራም ብለን እንደ ሳምፕል እንወስድ። ኦብጀክቱ ፍሮም ዘ ቶፕ ስታርት ፍሮም ረስት ቢሆን ኢነርጂ አለው። ማንኛውም ኦብጀክት ከመሬት ከስበት ኃይል ተቃራኒ ኢሊቬተር በሆነ ቁጥር ፕሮሰስ የሚያደርገው ኢነርጂ ግራቪቴሽናል ፖቴንሻል ኢነርጂ ነው። ግራቪቴሽናል ፖቴንሻል ኢነርጂ ደግሞ ማስ ታይምስ ግራቪቲ ታይምስ ሄይት። በዚህ ከፍታ ከመሬት ከፍታ ላይ ኢነርጂ ፕሮሰስ ያደርጋል። ግራቪቴሽናል ፖቴንሻል ኢነርጂ አለው። ማስ ስንት ኪሎ ግራም ነው? 2 ኪሎ ግራም ነው። የመሬት ግራቪቴሽናል አክሰለሬሽን 9.8 ሲጠጋጋ 10 እንውሰድ። 10 ኒውተን ፐር ኪሎ ግራም ወይም ሜትር ፐር ሰከንድ ስኩዌር ማድረግ እንችላለን። ሲባዛ ምን ያህል ከፍታ ነው ከመሬት? 10 ሜትር። ግራቪቴሽናል ፖቴንሻል ኢነርጂ አት ፖይንት ኤ ላይ ስንት ነው ብለን እንውሰድ። ግራቪቴሽናል ፖቴንሻል ኢነርጂ አት ፖይንት ኤ 2 ታይምስ 10 20 ታይምስ 10 200 ጁል አይደለ? ግራቪቴሽናል ፖቴንሻል ኢነርጂ አት ፖይንት ኤ ላይ 200 ጁል ነው። ካይነቲክ ኢነርጂ ደግሞ በእንቅስቃሴ ወይም በሞሽን አማካኝነት የሚፈጠር ኢነርጂ ነው። ካይነቲክ ኢነርጂ is equal to 1/2 ታይምስ ማስ ኦፍ ዘ ቦዲ ታይምስ ቬሎሲቲ። እዚህ ጋር ኤ ላይ ምንም አይነት እንቅስቃሴ የለም። ኢኒሻሊ ዜሮ ነው። ከዛ ፊት ምንም አይነት እንቅስቃሴ ስታርት ፍሮም ረስት ነው ብለን ከተነሳን ኢኒሻል ቬሎሲቲ ዜሮ ነው። ዜሮ ሲባዛ ኤኒ ቫልዩ ዜሮ ነው። ካይነቲክ ኢነርጂ አት ፖይንት ኤ ዜሮ ነው ማለት ነው። ሁለቱን ስንደምር ምን እናገኛለን? ግራቪቴሽናል ፖቴንሻል ኢነርጂ እና ካይኔቲክ ኢነርጂ አት ፖይንት ኤ ላይ ስንደምር መካኒካል ኢነርጂ እናገኛለን። መካኒካል ኢነርጂ አት ፖይንት ኤ ስንፈልግ ዘ ሰም ኦፍ ካይኔቲክ ኢነርጂ አት ፖይንት ኤ ሲደመር ግራቪቴሽናል ፖቴንሻል ኢነርጂ አት ፖይንት ኤ። እዚህ ጋር ዜሮውን ሲደመር 200 ዜሮ ሲደመር 200 ጁል ስንት ነው? 200 ጁል። መካኒካል ኢነርጂያችን አት ፖይንት ኤ 200 ጁል ነው ማለት ነው። እዚህ ጋር መሬት ጋር ሲያርፍ ደግሞ ፍጥነቱ እየጨመረ ነው የሚመጣው። ፍጥነት እየጨመረ መጣ ማለት ከዜሮ የሆነ ፋይናል ቬሎሲቲ እናገኛለን። ፍጥነቱ ከስንት ወደ ስንት ነው የሚያድገው የሚለውን ቼክ ላድርግ እስኪ። ፋይናል ቬሎሲቲ ሲፈለግ ስለ ካይናሜቲክስ ስንማር ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ ኢኒሻል ቬሎሲቲ ስኩዌር 2 ታይምስ አክሰለሬሽን ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሄይት ነው አይደል? ኢኒሻሊ ስታርት ፍሮም ዜሮ ስለሆነ ስታርት ፍሮም ረስት ስለሆነ ዜሮ ነው። ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ 2 ሲባዛ የመሬት ግራቪቴሽናል አክሰለሬሽን 10 ሃይቱ ስንት ነው? 10 ስንት መጣ? 200። ፋይናል ቬሎሲቲ ስኩዌር ኢዝ ኢኳል ቱ 200። ራዲካል ውስጥ ብንከተው ፋይናል ቬሎሲቲያችን ስንት ነው ማለት ነው? 100 ከራዲካል ሲወጣ 10 ይሆናል። 2 ትቀራለች። 10 ራዲካል 2 ሜትር ፐር ሰከንድ ነው። ፍጥነቱ ምን ሆኗል? ጨምሯል። 10 ራዲካል 2 ሜትር ፐር ሰከንድ። ፍጥነት ከጨመረ ደግሞ ካይኔቲክ ኢነርጂ አብሮ ምን ይሆናል? ይጨምራል። ፍጥነት ከጨመረ አት ፖይንት ቢ ላይ ካይኔቲክ ኢነርጂ ይኖራል። ካይኔቲክ ኢነርጂ አት ፖይንት ቢ ስንፈልግ 1/2 ማስ ሲባዛ ቬሎሲቲ ስኩዌር ነው። 1/2 ማሱ ኮንስታንት ነው 2 ኪሎ ግራም፣ እዚህ ጋርም 2 ኪሎ ግራም ነው 2 ኪሎ ግራም። ፋይናል ቬሎሲቲ ደግሞ 10 ራዲካል 2 አይደል? 10 ራዲካል 2 ዘ ሆል ስኩዌር። ስለዚህ ካይኔቲክ ኢነርጂ አት ፖይንት ቢ 2 በ2 ይጣፋና ይህን ስናባዛው 10 ስኩዌር ሲሆን 100 ይሆናል አይደል? 100 ራዲካል 2 ስኩዌር ስትሆን ደግሞ ራዲካል አትጠፋና 2 ትሆናለች። 2 ሲባዛ በ100 200 ጁል ነው ማለት ነው። ወደታች ሲመጣ ፍጥነት ስለጨመረ ካይኔቲክ ኢነርጂ ይኖረዋል ማለት ነው። ግራቪቴሽናል ፖቴንሻል መሬት ላይ አርፏል። ግራቪቴሽናል ፖቴንሻል ኢነርጂ አት ፖይንት ቢ ላይ ስንፈልግ ግራቪቴሽናል ፖቴንሻል ኢነርጂ ማስ ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሃይት። መሬት ላይ ሃይቱ ዜሮ ነው አይደል? ሁሌም ሜጀር ስናደርግ ከፍታ ወደ ላይ ነው አይደል? ከመሬት ሌቭል ላይ 0 ሜትር ነው። ስለዚህ ሃይቱ ዜሮ ነው ማለት ነው። ግራቪቴሽናል ፖቴንሻል ኢነርጂ አት ፖይንት ቢ ላይ ዜሮ ነው። ስለዚህ ሁለቱን ስንደምራቸው ልክ መካኒካል ኢነርጂ አት ፖይንት ኤ ላይ እንደፈለግ ነው መካኒካል ኢነርጂ አት ፖይንት ቢ ላይ እንፈልጋለን። መካኒካል ኢነርጂ አት ፖይንት ቢ ማለት ካይኔቲክ ኢነርጂ አት ፖይንት ቢ ሲደመር ግራቪቴሽናል ፖቴንሻል ኢነርጂ አት ፖይንት ቢ። መካኒካል ኢነርጂ ኢዝ ኢኳል ቱ ካይኔቲክ ኢነርጂ አት ፖይንት ቢ 200 ጁል ነው። ግራቪቴሽናል ፖቴንሻል ኢነርጂ አት ፖይንት ቢ 0 ነው። ስለዚህ መካኒካል ኢነርጂ አት ፖይንት ቢ ስንት መጣ ማለት ነው? 200 ጁል። ስለዚህ ኤ እና ቢ ላይ ስናይ የኢነርጂ መጠን ስናየው የመጀመሪያም 200 ነው፣ እዚህ ጋርም 200 ነው። ስለዚህ ኤ ላይም ያለው የኢነርጂ መጠን 200 ከሆነ
ቢ ላይም 200 የጁል ኢነርጂ ካለ ኢነርጂ ሪሜንስ ዘ ሴም ኦር ኮንስታንት ነው ማለት ነው። ሶ እዚህ ጋር ምን ይላል? ዘ ቶታል ኢነርጂ ሪሜንስ ኮንስታንት። ቶታል ኢነርጂ ወይም መካኒካል ኢነርጂ ስንፈልግ አት ኤኒ ፖይንት ላይ ኢነርጂው ዘ ሴም ነው ማለት ነው። ሶ ወርክ ደን ኢዝ ኮምፕሊትሊ ሪከቨሬብል ነው። ወርክ ደናችን ኮምፕሊትሊ ሪከቨሬብል ነው ማለት ነው። ሶ ከላይ ግራቪቴሽናል ፖቴንሻል ኤነርጂ ነበረው ወደ ካይኔቲክ ኤነርጂ ሲለወጥ 200 ጁል የነበረው ሲለወጥ ወደ 200 ጁል፣ በመካከል ምን የለም? ኢነርጂ ሎስቴጅ የለም ማለት ነው። ስለዚህ ኢነርጂ ሎስቴጅ ከሌለ ኢነርጂው ሪሜንስ ኮንስታንት ነው፣ ዘ ሴም ነው ማለት ነው። ኦኬ ሲመለስም ያለው ከካይኔቲክ ኢነርጂ ወደ ፖቴንሻል ኤነርጂ ብንለውጠው ግራቪቴሽናል ፖቴንሻል ተመሳሳይ የኤነርጂ መጠን እናገኛለን። ሶ ወርክ ደናችን ኮምፕሊትሊ ሪከቨር ነው ዊዛውት ኢነርጂ ሎስቴጅ ነው ማለት ነው። ስለዚህ ወርክ ደን ባይ ኮንዘርቫቲቭ ፎርስ ዘ ቶታል ኢነርጂ ሪሜንስ ኮንስታንት ይሆናል። ወርክ ደን ኢዝ ኮምፕሊትሊ ሪከቨር ነው። ዜር ኢዝ ኖ ኢነርጂ ሎስቴጅ ቢትዊን ዘ ኦብጀክት ኢን ሞሽን። ኦብጀክቱ እንቅስቃሴ ላይ ባለ ሲቹዌሽን ላይ ምንም አይነት የኢነርጂ ብክነት አያሳይም ማለት ነው። ሶ ካልኩሌሽናችን የሚያሳየው ኢነርጂ ምንም አይነት ሎስቴጅ እንደሌለ ያሳያል ማለት ነው። ኦኬ ሶ 200 ጁል ነበር 200 ጁል በመካከል የባከነን ኢነርጂ ቢኖር ኖሮ 200 ጁል የነበረው ኢነርጂ 200 አናገኝ፣ የተወሰነ ምን ይኖራል በመካከሉ የኢነርጂ ብክነት ይኖራል ማለት ነው። ሶ ነገር ግን ወርክ ደን ባይ ኮንዘርቫቲቭ ፎርስ ኢነርጂ ሪሜንስ ዘ ሴም ነው። ኦልሶ ዘ ወርክ ደን ኢዝ ሪከቨሬብል ነው ማለት ነው። ኦኬ ሶ ቼንጅ በሚያደርግበት ሰዓት ምንም አይነት ኢነርጂ ብክነት የለም። እዚህ ጋር ስንመጣ ግን ነን ኮንዘርቫቲቭ ፎርስ ዘ ኢነርጂ ዲሲፔትድ አስ ሂት ኢነርጂ፣ ወደ ሂት ኢነርጂ እና ወደ ሳውንድ ኢነርጂ ኢነርጂው ይባክናል ማለት ነው። ወርክ ኢዝ ኖት ኮምፕሊትሊ ሪከቨሬብል፣ ብክነት ስለሚኖር ቶታሊ ወርክ ደኑ ሪከቨሬብል አይደለም ማለት ነው። ሶ ወርክ ደን ባይ ዲሲፔቲቭ ወይም ነን ኮንዘርቫቲቭ ፎርስ ሲፈለግ ወርክ ደን ባይ ዲሲፓቲቭ ፎርስ ወይንም ደግሞ ወርክ ደን ባይ ነን ኮንዘርቫቲቭ ፎርስ ኢኳል ቱ ዘ ቼንጅ ኢን ሜካኒካል ኢነርጂ። ሶ ወርክ ደን ባይ ዲሲፓቲቭ ፎርስ አንደኛው ለምሳሌ ወርክ ደን ባይ ፍሪክሽን ብንወስድ በት ወርክ ደን ባይ ፍሪክሽን አንዱ ዲሲፓቲቭ ፎርስ ወርክ ደን ባይ ፍሪክሽን ነው። ሶ ካይኔቲክ ፍሪክሽን ታይምስ ዲስፕሌስመንት መውሰድ እንችላለን። ሶ ኔጌቲቭ ነው የሚመጣው አይደል? ኔጌቲቭ ቢኮዝ ዘ ዳይሬክሽን ኦፍ ካይኔቲክ ፍሪክሽን ኤንድ ዲስፕሌስመንት ኦፖዚት ስለሆነ ማለት ነው። ሶ ወርክ ደን ኔጌቲቭ ኤፍኬ ታይምስ ዲስፕሌስመንት ይሆናል። ሜካኒካል ኤነርጂ ደግሞ ማለት ዘ ሰም ኦፍ ዋት ቼንጅ ኦፍ ካይኔቲክ ኤነርጂ ሲደመር ቼንጅ ኢን ፖቴንሻል ኤነርጂ ነው ማለት ነው። ኦኬ ሶ ቼንጅ ኦፍ ካይኔቲክ ኤነርጂ ደግሞ ማለት ኢን አዘር ወይ ከካይኔቲክ ኤነርጂ ፋይናል ማንን መቀነስ ነው? ካይኔቲክ ኤነርጂ ኢኒሻል መቀነስ ነው። ፖቴንሻል ኤነርጂ ፋይናል ሲቀነስ ፖቴንሻል ኤነርጂ ኢኒሻል ማድረግ እንችላለን ማለት ነው። ሶ ይሄ ፖቴንሻል ኤነርጂ አይዘር ምን ሊሆን ይችላል? ኢላስቲክ ፖቴንሻል ኤነርጂ ወይንም ግራቪቴሽናል ፖቴንሻል ኤነርጂ ሊሆን ይችላል ማለት ነው። ሶ ለምሳሌ ግራቪቴሽናል ፖቴንሻል ኤነርጂ ከሆነ ጀስት በሁለት መልኩ መውሰድ እንችላለን። ሶ ይህንን ፖቴንሻል ኤነርጂ እንደ ግራቪቴሽናል ፖቴንሻል ኤነርጂ ከወሰድ ነው ምን ይሆናል? የመጀመሪያ ፎርሙላችን ይሄ አንደኛው ነው እንውሰድ። ሶ ግልጽ እንዲሆንልን ኔጌቲቭ ካይኔቲክ ፍሪክሽናል ፎርስ ታይምስ ዲስፕሌስመንት ኢዝ ኢኳል ቱ ካይኔቲክ ኢነርጂ ፋይናል ሲቀነስ ካይኔቲክ ኢነርጂ ኢኒሻል ሲደመር ፖቴንሻል ኢነርጂያችን ኢላስቲክ ፖቴንሻል ኤነርጂ ከሆነ 1/2 kx ስኩዌር እናደርጋለን። ግራቪቴሽናል ፖቴንሻል ኤነርጂ ከሆነ ግን ምን እናደርጋለን? ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ ታይምስ h ፋይናል ሲቀነስ ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ ታይምስ h ኢኒሻል። ሶ ኢኒሻል ፖዚሽን እና ፋይናል ፖዚሽን ማለት ነው። ፋይናል ሃይት እና ኢኒሻል ሃይት ማለት ነው። ሶ ይሄ መቼ ነው? ግራቪቴሽናል ፖቴንሻል ኤነርጂ ከሆነ ነው። ይሄ አንደኛው ነው። ኢላስቲክ ፖቴንሻል ኤነርጂ ከሆነ ደግሞ ኤፍኬ ታይምስ ዲስፕሌስመንት ኢዝ ኢኳል ቱ ካይኔቲክ ኢነርጂ ፋይናል ሲቀነስ ካይኔቲክ ኢነርጂ ኢኒሻል ፕላስ ይሄ ኢላስቲክ ፖቴንሻል ኤነርጂ ነው ብለን ካሰብን ፖቴንሻል 1/2 k ታይምስ ፋይናል ፖዚሽን ስኩዌር ሲቀነስ 1/2 k ታይምስ ኢኒሻል ፖዚሽን ስኩዌር ይሆናል ማለት ነው። ሶ ይሄ ፖቴንሻል ኢነርጂው ኢላስቲክ ፖቴንሻል ኤነርጂ ከሆነ ማለት ነው። ሶ ካይኔቲክ ፍሪክሽናል ፎርስ አንደኛው ነን ኮንዘርቫቲቭ ወይንም ደግሞ ወርክ ደን ባይ ዲሲፓቲቭ ፎርስ
የሚፈልገው በዚህ መልኩ ነው ማለት ነው። ሶ ለዛሬ በቀናል በሚቀጥለው ደግሞ በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ